በሎዛ ኢቨንቱ ስላለሁኝ ስለ ሎዛ ኢቨንት የመናገር ማንዴቱ አለኝ። ለምን እማምንበት ድርጅት ውስጥ እማልጠየቅበት ድርጅት ውስጥ ነው የገባሁት። ስለሌላ ግለሰብ አይመለከተኝም። የኮምፒውተር ጽሑፍ አሳየና ያንን የኮምፒውተር ጽሑፍ በትክክል ሰው እየበዛ ይመጣል አይታወቅም። ሎዛም ሊመጣ ይችላል። አንተ መረጃ ካሳየ ሎዛ የማይመጣበት ምክንያት የለም። ይኸው መረጃን አሳይ ከሆነ እዚህ ቲክቶክ ላይ ማድረግም ይቻላል። ግን ሁሉም አስተባባሪውም ያንን ሲያስተባብር የነበረው ሰው ግን ቀርቦ ሁሉም አንድ ላይ ማለት ነው ደሜ ለብቻ ልደት ለብቻ ተሜ ለብቻ ምናምን ሳይሆን ሁላችሁም አንድ ፕላትፎርም ላይ ተሰባስባችሁ ተገኝታችሁ ይሄ ነገር መነጋገር አለባችሁ ብዬ አምናለሁ። እና አይ ቲንክ አንተም ይህንን ነገር ፑሽ እንድታደርግ እኔ እንትን ላለው እመርጣለሁ። የሌሎቹን ውሳኔ ባላቅም ግን ሰው አለደለ አሁን ንጽጽር ቢደረግ እንዴት ነው ምእመኑ እናንተንስ እንዴት ነው የሚያያችሁ? ይሄ ነገር እስካልጠራ ድረስ ሰው ፈቃደኛ ሆኖ እናንተን ራሱ ለማዳመጥም ለመከታተልም ትንሽ አፌክት ያደርጋልና ያንን ነገር ለማድረግ ከሎዛ ኢቨንት ጋር እንድትነጋገሩና ከሌሎች እንደዚህ ታሰባስቡ ከነበራችሁ ጋር ብታስማማ አሪፍ ነው። ነገሮች እንዲጠና ያፍ እሱ የሚሆን ነገር ይመስለኛል። ባይሆንም ሎዛ ኢቨንት ላይቭ ስትሪም እንደኛ ከብቶ እንደዚህ ዘራግሮ ግን እኛ በምንገብተው ቤት ተገብቶ እውነታው መናገር ይቻላል። ግን መረጃ ያለው ሰው ካለ ይመጣል። ሎዛ ኢቨንት መረጃ ያው በእናንተ ቤት ነው የምንነገረው። መረጃ ያለው ሰው ካለ ስለ መረጃ ከሆነ ለምሳሌ ያው እኛም በእምነት ነው አይደለ ለዛ ቤተክርስቲያን መዋጮ ሲባል ስንሰጥ የነበረው እንጂ የቤተክርስቲያን ፕላን አይተን አይደለም፣ የሚያስፈልገውን የፕሮኪውርመንት አይተን አይደለም፣ ተማምነን ነው አይደለም እንጂ መረጃ ጠይቀን አይደለም እናንተን ስንተጋገዝ የነበረውና በዛ ማይንድ ሴት ውስጥ ሆነን ካልሆነ አንዴ ወይ ይሄ ለያለ አባብ ይሄ ለያለ ይሄኛው ሌባናቱ ብር ወስራቸዋል ነው የተባለው። እነሱ ባሉ ምንድን ደግሞ እኛ የወሰነው ብር የለም ነው ገባ። የወሰነው ብር የለም። እኛ የቤተክርስቲያን ሊቃውንት ቀሳውስት ባሉበት መምህራን ባሉበት ሰው የሚያስገባው ቤተክርስቲያን አካውንት ላይ ነው። የግለሰብ አካውንት ላይ የሚያስገባ ሰው ካለ ይምጣና ከሌ አካውንት ላይ የዛኔ ሲሰበሰብ ገንዘብ አስገባ ነበር የሚል ሰው ካለ ይምጣና ይናገር። ገባ መጥቶ ማለት በሎዛ ኢቨንት በሚደረገው ኦራት ሊስት እንደሆነ እንትን ባረኩት የግለሰብ አካውንት ውስጥ ምናምን አይደለም፣ በቤተክርስቲያን አካውንት እንደሆነ ያው እኔም አትሊስት ካደረኩት እንትን የምለው ነው። ግን አለለ የአድሚኒስትሬቲቭ የሆነ ሬጂስተርድ የሆነ በመንግስት ሬጂስተርድ የሆነ ከሆነ ስቲል ፕሮፊት ሼር የሚባል አለ። ነሰሰሪ ለእናንተ እንኳን ባይሆን ያ ፕሮፊት ሼር አት ዘ ኤንድ ኦፍ ዘ ዴይ ገቢው ለመንግስት ነው የሚሆነው እና ያንን ነገር እኔ እንጃ ሰፋ አድርጎ እንትን ብሎ ቢያጣ ምን ችግር አሁን እኮ ይኸውልህ ችግር አንተ ገብተኸኛል። በቃ ጀስ አሁን በሎዛ ኢቨንትም በእኛ በቲክቶከሮችም በዩቱብም ተሰብስበን ነው የምንይዘው አይደለም። ኢቨንቱ እንኳን አርቲስቶቹ እንኳን ሳይቀሩ ገብተው እውነታው መናገር አለባቸው። ከዛ ባሻገር ግን ማርያምን ነው የምላችሁ በዩቱብና በቲክቶክ የሚሰበሰብ ገንዘብ በአመት ክብረ በዓል ከሚሰበሰብ ገንዘብ በላይ ነው፣ በጣም በላይ ነው።
በላይ ነው እና እኔ ያ ነገር ይቁም ማለት በጣም ከባድ ነው። አሜሪካን ሀገር ያለሽ እኮ በቲክቶክ እኮ ስላየሽ ነው ገንዘብ በበረከቱ ተሳታፊ ይሆንሽ ያለሽው በበረከቱ ገባችሁ? በበረከቱ ኢትዮጵያ ውስጥ አሁን ላይ ልስጥ ብትል እናውቃለን። ያ ሁሉ ህዝብ ተሰብስቦ ስንት ብር ቤተክርስቲያን ገቢ እንደምታስገባ እናውቃለን። ገቢ እንደምታስገባ ከዛ ባሻገር ደግሞ ሚዲያውማ በደንብ እንትን ይላል፣ ያግዛል። ምንም ጥርጥር የለውም። በአንዴ ዓለም አቀፍ ይሆናል። እሱ ምንም እንትን የለውም፣ ጥርጥር የለውም። በአጥቢያ ላይ ሆነ የምታደርገው ኮንትሪቢሽን እና በእንትን ሲሆን ይለያያል። ምንም በውጭ ምንዛሬውን አሁን ጸጋዬ የሚባል ሰውዬ ከመጣ አለንኳሉ እዚህ ቤት ና ሲያወራ ነበር። ጸጋዬ ና ግባ ይኸው ያው ፕራይቬት ስለሆነ አካውንት እንትን ሊል ይችላል። ግን ለአስተካክሉና ልምጣስ ፕራይቬቱን አስተካክል ተመልሼ እመጣለሁ። እሺ ግን ማለት አሁን አንተም ትንሽ አለለ ምላስንም እንትን የሚል ከሆነ ፕሬሸር ባታበዛበት እረፍት እንደዚሁ ከዚያ አይመጥብኝም ማርያምን ከዛንቶ ወደ የታመምኩት ዛሬ አሪፍ ነኝ። ካልክሽ ወይ ሼር አድርግለትና የምትወያዩም ከሆነ ትወያያላችሁ። ሼር አድርግለት የምታውቁ ሰዎች ቆይ አሁን ከፕራይቬት ላውጣውና ተመልሼ እገባለሁ። ጠብቁኝ፣ ተመልሼ እገባለሁ። መጥቶ ሌብነታችንን በመረጃ ያሳይ። ሌብነታችንን ቆይ አሁን ጠብቁኝ። መጣው ጠብቁኝ። ና በሉት ይኸው ጸጋዬ ና በሉት ይኸው ሼር አድርጉና ና በሉት። ይኸው ወጣው እኮኛ ሌባ ይኸው ወጣው ይኸው አሞኝ ነው የወጣሁት ይኸው አሞኝ ነው የወጣሁት ሀቅ ስላለኝ ማለት ነው። እግዚአብሔር እንደዚህ አይነት አምላክ አይደለም። እሺ ብራዘር አብን ዘጋው ምናምን አትበል አባ። ከኔ በላይ ስንት እንደ ወንጀል ከሰራው ራሱ ከኔ በላይ ስንት ወንጀል የሚሰሩት ራሱ በአንደበታቸው እያወሩ ነው። ና በለው ጸጋዬ ነው ና በለው ና በለው ሼር አድርጉ እኔ ይሄ ጉዳይ ካለቀ በኋላ አረፍት አደርጋለሁ። ማርያምን የለውም በቃ የለውም ለአንድ ሳምንት ምናምን የለውም። እረፍት ነው የማደርገው። የት አለ ኑ ሼር እያደረጋችሁ መረጃ ያለው ሰው ይምጣ። ይኸው መረጃ አለኝ የሚል ሰው ይምጣ። ጸጋዬ ጥሩት፣ ጸጋዬን ጥሩት። ጸጋዬ ና ጸጋዬ ሰክሬ አይደለም አሞኝ ነው፣ ምላሴን አሞኝ ነው። እሺ ጋይስ ሰካራ ምናምን አትበሉኝ፣ አሞኝ ነው። በእኔ የደረሰ በእናንተ አይድረስ። ኦርቶዶክሳዊ ቤተክርስቲያን በዘመናት የኖረች ነው። ቁራን ጠብቆ
አልገበታለሁ ጄል ያልኩን ጧትና ማታ ማታ ናግባ አንድ ቁጥር ጻፍልኝ። ጸጋዬ ከመጣ አንድ ቁጥር ጻፍልኝ። ና ጸጋዬ ከመጣ አንድ ቁጥር ጻፍ። እሺ ናግባ ጸጋዬ ና ጎበዝ ሐቀኛ። አሁን ሌላ ሰው ጠራልሃለሁ። ና ደግሞ ሌላ ሰው ጠራልሃለሁ። ና ሙሉ እንዲሆን ናግባ ሲሸልስ ነው ችግር የለውም። እሺ እኔ ይኸውልህ አሁን ሐቁን ጀውታ ጠብቀኝ ትንሽ አይ ልደውልና ከዋናው ጋር መገናኘት የምትችለው አንተ ላናግሩና ከዛ በኋላ እኔም እዛው ስላለው ባንድ ጥሩ አይ ሲሻልህ ግባ። አሁንም ደክሞኛል እያልክ ነው፣ አሞኛል እያልክ ነው። ስለዚህ ለመወያየትም ምንም ለማለት የሚያመቸው እሱ ነው። እርግጠኛ ነህ? ኮላተፍ ነው እንጂ ከዛ ውጭ እናገራለሁ ሐሳቤን ማለት ነው። ምንድነው እኔ በሎዛ ኢቨንት ያለሁት እና ሎዛ በምንም አይነት መልኩ በኮሚሽን በፐርሰንት የሰራው መረጃ እጅ ላይ አለ። አሳየኝ። በኮሚሽን በፐርሰንት የሰራው የተዋዋለውን ከቤተክርስቲያን ጋር የተዋዋለውን መረጃ አሳየኝ። እሺ ይኸውልህ ለአንተ ለምን ማሳየት እንዳለብኝ አላውቅም። ሎዛ ይምጣና ይጠይቀኝ ከፈለክ እኔ አሁን አናግሬያለሁ። ችግር የለውም አንተ ማናገር ትችላለህ ብሎኛል። ኪዳነ ምህረት ነው ያለው። ደሜ ስጀምር ኬጃን ሰውኝ አንተ ደምሮ እንዲህ በላ ብያለሁ። ሃይላይት ከፈለክ ላሳየህ እችላለሁ። ከፈለክ እስከሚወጣ ድረስ ሃይላይቱን ላሳየህ እችላለሁ። የምኑን ሃይላይት? ይሄው የገቡ ፕሮፖዛሎች እስከነ ብራቸው እስከነ ምናምናቸው በትክክል አሳየን። አሁን ይሄ ውሉን አሳየን። ዶክመንቱ አለ እኮ እንደዛ ውሉን በትክክል አሳያ። እዚህ ጋር እኮ 350 ቆይ አንዴ ጸግሽ እዚህ ጋር 350 ሰው አለ አይደለ? አንተ እውነተኛ ሰው ከሆንክ ሎዛ ሚዲያ ተጠቀመ ማለት እኛም በውስጡ ነው ያለነው። ስለዚህ በመጀመሪያ ደረጃ ሎዛ ኢቨንት ከየትኛው ቤተክርስቲያን ጋራ በፐርሰንት በኮሚሽን የተዋዋለበትን እንዲህ ስዊኝና እንዲህ ልሳችሁ ብሎ የተዋዋለበትን ውል አሳይ። መጀመሪያ አለ ለምን ሮላንተ ማሳይ እሱ የለም ይበልና ይምጣና እሱ ጋር እናወራለን። አንተ እኮ አንተ ተቀጣሪ ነህ እዛ ላይ። አንተ ውሉ የምትፈርመው ሰው አንተ አይደለም። ውሉ የሚፈርመው ሌላ አካል ነው እኮ አሳየና። እኔም ህብረተሰቡን ገንዘብ ለቤተክርስቲያን ስጡ ብዬ ቤት ከፍቼ ለሊት ሙሉ 9 ሰዓት ሙሉ ቤት ከፍቼ የምለምነው በሎዛ አስሮኝ እኔ ነኝ። የሎዛ ነገር ደግሞ እኔ አንተ ሰራተኛ ነህ እንጂ ስራ አስኪያጁ አይደለም አይደል? ስራ አስኪያጁ እሱ ነው።
ስለዚህ አንተ ይሄን መረጃ ለማሳየት ለምፈራ ለህዝብ ለማሳየት ለምፈራ ለህዝብ ማስረጃ ስለሆነ ለህዝብ ለማሳየት ፈራ ለህዝብ 400 ሰው ነው አይደለም። ለምን ህዝብ አይደለም ንቃቸው ነው። ደግሜ ልንገርህ እኔ ማንንም አንድ ቀን ማንንም አንተ አይደለም። ደግሜ ልንገርህ አንተ ተፈራራሚው አይደለም። አንተ የሮዛ ሚዲያ አገልጋይ ሰራተኛ እዛም ተቀጥረህ ወይ ደግሞ ፈርመህ እያገለገልክ ያለህ ሰው ነህ እንጂ ሎዛ ሚዲያ አይደለም። ሎዛ ሚዲያ ራሱ ነው ውል የሚዋዋለው። የተዋዋለበት ዶክመንት ደግሞ እጄ ላይ አለ። ስለዚህ አልተዋዋልኩም ብሎ እሱ በቪዲዮ ሰርቶ ይምጣና የዛን ጊዜ እኔ መረጃ ማቅረብ ሲያቅተኝ ልጠየቅበት። ውሸተኛ ጸጋዬ ዋሽቷል ይባላል። ሎዛ ሚዲያ እስቲ ይምጣና ቪዲዮ ሰርቶ ይምጣና ምንም ማየት ከማንም ደብር ጋር ምንም ማየት ውል የለኝም፣ ምንም አልተዋዋልኩም፣ ምንም ማየት ዶክመንትም አላስገባሁም ይበል። ኖ ውል አለው። ስማኝ እኮ አንድ ግልጽ ነገር ላስቀምጥልህ። ሎዛ ሚዲያ ያለ ውል ምንም አይነት እንትን ማድረግ አይችልም። በውል ነው የሚያደርገው። እኔ ደግሞ ውል አለ። ስማኝ ውሉ ግን በኮሚሽን ክፈሉኝ በፐርሰንት ክፈሉኝ የሚል ውል ከሆነ አንተ አምጣ እያልኩ ነው እኮ። የለም ይበልና አንተ በውል ይሰራል፣ በኮሚሽን ይሰራል አይሰራም? ሎዛ ሚዲያ ይሰራል። በፐርሰንት ይሰራል አይሰራም? ፐርሰንቱ እስካሁን የፐርሰንት ዶክመንቶች አልደረሱኝም። የደረሱኝ የኮሚሽን ፐርሰንቶች ናቸው። መረጃ አለ መረጃው አለ በኮሚሽን እንደሚሰራ መረጃው የተጻፈ መረጃ የተዋዋለበት መረጃ። እሺ አንተ እኔም የቤተክርስቲያን ልጅ ነኝ፣ አንተም የቤተክርስቲያን ልጅ ነህ አይደል? ሁለታችንም እኩል ማንዴት ነው ያለን፣ እኩል ማንዴት። አንተም ድርጅት አይደለም እኔም ድርጅት አይደለሁም። በቤተክርስቲያን ልጅነት የተዋዋለበትን ውል አሳየኝ። ለምንድን ነው ማሳየህ? አንተ ለአንተ በቃ የለም። አንተ ገንዘብ ሰብስበሃል አልሰበሰብክም? አልሰበሰብኩም። የካሜራ መግዣ ገንዘብ ሰብስበሃል አልሰበሰብክም? ከህዝብ እኮ ለራሴ ላይ ሰበሰብኩኝ። ለቤተክርስቲያን አያለ ለምንድን ነው ለራስህ ገንዘብ የሰበሰብከው? ስለሚያስፈልገኝ ካሜራ። ለምንድን ነው የሚያስፈልግህ? ልቀርጽበት። ስለዚህ ለምን ራስህ አገዛም? ከህዝብ ለምን ተሰበስባለህ ገንዘብ? ከህዝብ ለምን ገንዘብ ትሰበስባለህ? ስላልነበረኝ። ለምን ትሰበስባለህ? ይሄ ለምንነት ነው። ሁለት አንተ ድሬዳዋ በነበርክበት ሰዓት ቤተ ክርስቲያን ገንዘብ ትከፍልህ ነበር አልነበርም? አንተን አትከፍለኝም። አየህ ገና ሌላ ጉድ ይወጣባል። አንተ ማለት ነው ይቅርታ ማጠይቅ ከሆነ ገና ሌላ ጉድ ይወጣባል። ሲጀመር ሎዛ ኢቨንት በተአምርና በተአምር አንተ እንደምትለው አይነት ነገር አድርገህ አታውቅም። እኔ በሎዛ ኢቨንት ውስጥ ስላለሁኝ ስለ ሎዛ ኢቨንት የመናገር ማንዴቱ አለኝ። ለምን እማምንበት ድርጅት ውስጥ እማልጠየቅበት ድርጅት ውስጥ ነው የገባሁት። ስለሌላ ግለሰብ አይመለከተኝም። ስለሌላ ግለሰብ አይመለከተኝም። ስለሌላ ግለሰብ ነገር ግን እኔ ቤተክርስቲያንን አገለግላለሁ ብዬ በሎዛ ኢቨንት ስር ሆኜ የምሰራቸው ስራዎች ምንም ነገር ቢመጣ የመመለስ አቅሙ አለኝ። የመመለስ አንተ እውነተኛ ሰው ከሆንክ ሎዛ ኢቨንት አጭበርባሪ ነው፣ ሎዛ ኢቨንትና በሱር ያሉ ቲክታከሮች ሌቦች ናቸው ብለህ እንደተናገርክ መረጃው ካለ ይኸው ፊት ለፊት አሳይ። ፊት ለፊት ለምንድን ነው ለአንተ ማሳየህ ነው? አንተ እኮ ሎዛ ሚዲያ እኮ አይደለም ወይ አንተ ሎዛ ኢቨንት እኮ አይደለም። አንተ ተቀጥረህ የምትሰራ ሰራተኛ ነህ። እኔ ሌባ ነኝ? እሺ እንደዛ ከሆነ እኔ ሌባ ነኝ? ኧረ ማንንም በግለሰብ ደረጃ ወስዶ የለም። ተማረስ ደግሞ ይሄ ደውሎልህ? እሺ ደግሜ ክሊር ላግ መሰለኝ። ማህበረ ቅዱሳን ድሬዳዋ ማህበረ ቅዱሳን ደሞዝ ይከፍል አልነበረም? ብር
ሰራተኛ ነበርኩኝ አይደለ? ሰራተኛ ነበር። በነፃ ለምን አትሰራ? በነፃ ለምን ከየት ያመጣሉ እነሱ ገንዘብ? ምንድን ነው የገቢ ምንጫቸው? ማህበር ድሬዳዋ ማህበረ ቅዱሳን የገቢ ምንጫቸው ምንድን ነው? የአባላት መዋጮ ኦርቶዶክሳውያን ናቸው የሚያዋጡት። ስንት ብር ገባ? በምን ውል ነው ይሄን የምታደርጉት? ስንት ብር ገባ? በምን ውል ነው ይሄን የምታደርጉት? ምን ውል አላችሁ? ይሄን ለማድረግ ማነው ፍቃድ የሰጣችሁ? ማነው ፍቃድ የሰጣችሁ? ከአባላት ላይ ገንዘብ ለመሰብሰብ ማነው ፍቃድ የሰጣችሁ? ቅዱስ ሲኖዶስ ቴንኪው። ቅዱስ ሲኖዶስ ፍቃድ ሰጥቷችኋል። ቅዱስ ሲኖዶስ ፍቃድ የሰጠውን አካል ለምን ትቃወማለህ ታዲያ አንተ? ምን ብዬ ተቃወምኩ? ይኸው ሌባ፣ አጭበርባሪ፣ ኮሚሽን ሰራተኛ እያልክ በፐርሰንት ሰራተኛ እያልክ ያለ ምንም መረጃ ደሜ አሁንም ልፋትህ መረጃውን እንዳሳየህ ከሆነ መረጃውን አላሳየህም። ለአንተ መረጃውን የማሳየት አቅም የለህም። ለምን ውሸት ላይ ተደግፈ በቅናት ነው እየከሰስክ ያለው? በቅናት ካልሆነ ለቤተክርስቲያን ቀንታ ከሆነ እኔንም አድነኝ። ለቤተክርስቲያን ቀንታ ከሆነ እኔንም አድነኝ። አለበለዚያ ግን ውሸትህን ነው ማለት ነው። እንዳድንህ ከፈለግ ሎዛን ሚዲያንም ሎዛን ኢቨንትን ምንም አይነት ከቤተክርስቲያን ጋር ውል ተዋውለን ምንም ነገር ከቤተክርስቲያን ብር ተቀበለን ምንም አንሰራም ካለ ይምጣና የዛን ጊዜ ሎዛ ኢቨንት ቢያንስ 30 ለሚሆን ቤተክርስቲያን በነፃ ሰርቷል። ይሄ መረጃ አለ። ትናንትና ፖስት ያደርገውን አይቻለሁ። ለያ ዘለታ የለታ ኮሬላታዶ ሲም ነበር በነፃ። እሺ በመረጃው ለምን አልተናገርክም? እንደዚህ በነፃ ይሰራ ነበረ። አሁን ግን እንደዛና እንደዚህ ብለህ ለምን አልተናገርክም? የሆነ ድክመቱን ብቻ ለመናገር ለምን ፈለክ? ይሄንን እንትን ለማጥቃት ካልሆነ በቃ በነገራችን ላይ ቤተክርስቲያንን መዝረፍ በነገራችን ላይ ድክመት አይደለም። ቤተክርስቲያንን መዝረፍ ድክመት አይደለም። ሲጀመር አልዘረፈም እንጂ ሲጀመር አልዘረፈም። ዘረፈ የምትል ከሆነ መረጃ አንተ ያልኩ ነው። ለምንድን ነው ለአንተ ማሳየት? እኔ የጠራው መረጃ ለማሳየት ነበር። መረጃ ማታሳየን ከሆነ እዚህ መምጣት አይጠበቅብንም ነበር። መረጃ ለማሳየት ከሆነ ሎዛ ሚዲያ ከጠየቀኝ ከሱ ጋር እናወራለን። አንተ ግን እንደ አንድ ሰራተኛ ነህ፣ ተቀጥረህ የምትሰራ ሰው ነህ። ሎዛ ሚዲያ በዚህ ሰዓት ላይ በልቷል ብዬ ቢሆን መጠየቅ ትችላለህ። ደምረው እንዲህ አካውንቱ ላይ ገብቷል፣ ደምረው እንዲህ ብር በልቷል ብዬ ቢሆን ኖሮ ና ጸጋዬ እስቲ ለኔ የገባውን ብር አሳየኝ ብትል የተገባ ነው። ምክንያቱም ስምህን ጠርቼ ደምረው ብር በልቷል ብዬ ቢሆን ኖሮ እኔ አጠቃላይ እየወቀስኩኝ ያለሁትኝ በቤተክርስቲያን ስም እያስተባበረ ኢቨንት እያዘጋጀ ያለ ከቤተክርስቲያን ከሚገባው ብር በላይ ብር እየጠየቀ እየተገባ ያለን ማህበር እንጂ ግለሰብን አይደለም። የሆነው ነገር ግልጽ የሚሆነው ነገር ምን መሰለህ? መረጃ ማምጣት አልቻልክም። መረጃ ካላመጣ ደግሞ እኔ መረጃ ካለው ያምጣ ብዬ ነው ሰዎች ሼር ያደረጉልህ። ስትመጣ እኔ ጋር ስትመጣ ሰላም ልትለኝ አይደለም የመጣው። መረጃ ማታመጣ ከሆነ ግን በሐሰት ነው እችን ኢቨንት እየከሰስክ ያለው በሐሰት። አንተ ድሬዳዋ ቅዱስ ማህበረ ቅዱሳን ከሲኖዶስ እውቅና እንደተሰጠው ሁሉ እንዲሁ ሎዛ ኢቨንትም ከሲኖዶስ ነው እውቅና የተሰጠው። ብራዘር ግብር የሚከፍል ቆይ ደም የተቃለ እውቀት እንዲሆነ እኔም ሌላ ማህበር ቆይ እንትን አላስገባልህ። ቆይ ለኔ ለምን እንዳለ ህዝቡ መረጃ ይጠይቃል፣ ይመጣል። ይኸውልህ ከሰማኝ ሊመጣ ይችላል። አንተ ግን መረጃ ከፍተና ህዝቡን ጭንቅላቱን የበረስከው አንተ ነህ። በሐሰት በውሸት ደም ዛሬ ብራዘር እኔ ሌላ ማዕከል አይደለም ሳይ ነበር። ተጨማሪ መረጃ ልስጣት። የምስራቅ ማስተባበሪያ ነበር የምሰራው። ምስራቅ ኢትዮጵያ ነበር ማስተባበረው። አፋር፣ ድሬዳዋ፣ ጅጅጋ፣ ሐረርጌና አሰበ ተፈሪ አስተባባሪ ነበርኩኝ። የበላይ በቅበተነት ዘርፍም ኃላፊ ነበርኩኝ። ስለዚህ የድሬዳዋ ሳይሆን የምስራቅ ኢትዮጵያ ኃላፊ ነበርኩኝ። በምስራቅ ኢትዮጵያ ላይ ማህበረ ቅዱሳን ላይ መረጃ አለኝ ብለሃል። መረጃ አለኝ ብለህ ኮምፒውተር አሳይተሃል። አንተ አቀኛ ልትሆን አማር እኔ አልደግፍህማ። ለመሰለህ እኔ በሎዛ ስር አንድ አዳምጠኛ እኔ በሎዛ ስር እስካለሁ ድረስ አንተ መረጃ
ብለህ የሆነ የኮምፒውተር ጽሑፍ አሳየህና ያንን የኮምፒውተር ጽሑፍ በትክክል ሰው እየበዛ ይመጣል፣ አይታወቅም። ሎዛም ሊመጣ ይችላል። አንተ መረጃ ካሳየ ሎዛ የማይመጣበት ምክንያት የለም። ይኸው መረጃን አሳይ መረጃ ማንም ወላ ችግር የለብኝም። አሳያ መረጃን ካልፈራ ለምንድን ነው ማሳየህ? በቃ ውሸታም ነህ። በውሸት ለምን ስም ታጠፋለህ? አንተ ኢትዮጵያ ውስጥ ምትኖር ማለት ነው። ኡጋንዳ ስላለ ነው። ስማኝ፣ ኡጋንዳ ስላለ ይሆናል። ትጠየቅ ነበር፣ በህግ ነበር ሎዛ የምትጠይቀህ አንተ። በህግ ስም በማጥፋት ወንጀል ሊያስገድለኝም ይችላል። ኖ እኛ አናስገድልም። እኛ ክርስቲያኖች ነን፣ አናስገድልም። ገባኝ። በስጋ የእጅን የምታገኝበት ነገር ግን ውሸት ነው። ይኸው አናግረው። ኤክሶ አንተና ሴራ ረክለት አናግረው። ማለት ቅድምም ምንም ያልኩ ነገር አለ። በሎዛ ኢቨንት ለተባበረው ስርዓት ውስጥ አንድ ላይ ያንን ማሰባሰቢያ ሲያስተባብሩ የነበሩት እንዳለ አንድ ፕላትፎርም ላይ ቀርበው ከደብሩ እነዛን ውሎች ሲዋዋሉ ሲስማሙበት የነበረው እንዳለ ቀርበው መወያየት አለባቸው። ምን መስሎህ ለሱ ሰጥቶታል። ለሱ ሰጥቶታል። እሱ ደግሞ ሚዲያ ላይ ወጣው። የሰጡትን መረጃ ያምጣ፣ እውነተኛ ከሆነ ያምጣ። ከዛ በኋላ እኛ የደብሩን ኃላፊዎች ኮሚቴዎች ኑ እንላለን። እሱ ግን የያዘው መረጃ ውሸት ነው። በሙሉ ኮንፊደንስ ነው የምናገረው። ስለ ሎዛ በሙሉ ኮንፊደንስ ነው የምናገረው። ጠጌ አምጣ መረጃውን፣ አለበለዚያ ውሸት ነው። ውሸትን ይዘህ ነው እራስህ የምትወጣው። መረጃ ካላሳየ ማለት ነው ውሸት ነው። ይሄን ቪዲዮ ቴንኪው። ይኸው በትልቁ በትክክል አሳይ፣ በትክክል ይነበብ። ምንም እየታየ አይደለም። አንብቦ አባሪ ሰነድ አንድ ይላል። በዚህ ፕሮጀክት የወጣው ወጪ ዝርዝር ነው የሚለው። ውል ነው ያልኩ። ወጪ ዝርዝር ሳይሆን ውል ነው ያልኩ። ውሉ ነው የምታመጣው። ወጪ ዝርዝር ለማን እንዳወጣው ሁሉ ትናገራለህ። ለሎዛ ነው፣ ለራማ ሚዲያ ነው፣ ለማን እንደሆነ በግልጽ አስቀምጣለህ። ገባ? ለራማ ሚዲያ የሆነውን አይመለከተኝም። ራማ ሚዲያን መጠየቅ ትችላለህ። እኔ የምጠይቅህ ስለ ሎዛ ሚዲያ ነው። ስለ ሎዛ ሚዲያ ጠይቃለሁ። ራማ ጋር የተደረገ ነገር ካለ አይመለከተኝም። ይሄኛው ደግሞ ከማን እንደሆነ ተናገር። ከማን እንደሆነ መቼ ነው ቀኑ መቼ ነው? ሎዛ ሚዲያ እዚህ ላይ አለበት እኮ ሎዛ ሚዲያ አለበት ወይ? እዚህ ላይ ሎዛ ሚዲያ አለበት ወይ? ማህተብ በዛ ላይ የለውም። ማህተቡን አሳየን። ማህተቡን አሳየን። እሺ ነው ማህተቡ። አሳሳኝ ይሄ ማህተብ ነው። እግዚአብሔር አሳያችሁ። የቤተ ክርስቲያን ማህተብ ይሄ ነው። ምን ይላል? የኔ ተወዳጆች፣ የኔ ወዳጆች፣ እናንተ ለቤተ ክርስቲያን ቀናኢ የሆናችሁ ይሄ እኛን ሎዛን አይመለከትም። ጸጋዬ ውሸታም ነህ። ይሄ ሎዛን አይመለከትም። ማህተቡም ህገወጥ የሆነ ማህተብ ፎርጅድ ነው። ይሄ መረጃ ብለህ አውጥተህ ስም ማጥፋት ወንጀል የሰራው አንተ የቤተ ክርስቲያን ጠላት ነህ። አንተ የቤተ ክርስቲያን ከዛ ላይ ይቻላልም ይቅርታ ካልጠየቅ ደምዬ መሰራ መስሎህ ነው እንደዚህ እያወራህ ያለው። እኔ ምን አልገል አልመጣ አልደበድብ። ይሄኛው ማህተቡ አይነበብ ሲጀመር ሎዛን አይመለከት። ለምን ራማ አላልክም? ሎዛን አይመለከት። በዚህ ደብዳቤ ላይ በዚህ ደብዳቤ ላይ ስም ጠርሼ የተናገርኩትኝ ለጊዜ ሚዲያ ብቻ ነው። በዚህ ደብዳቤ ላይ ቪዲዮዬን ያየ ሰው በደምብ ስማ። ማይክል ሚውት አድርገህ ከቻልክ ደግሞ በዚህ ደብዳቤ ላይ ስም ጠቅሼ የተናገርኩትኝ ለጊዜ ሚዲያ 25,000 ብር ተከፈለ ብዬ ብቻ ነው። ከዛ ውጪ በዚህ ይሄን ዶክመንት ሳሳይ ለሎዛ ሚዲያ ይሄን የሚያክል ብር ተቀብሏል ብዬ ያቀረብኩበት ቪዲዮ ካለ ማንም ሰው ሊያቀርብልኝ ይችላል። ስለዚህ ሎዛ ሚዲያ ብር አልተቀበለም። ቆይ ደሜ ተረጋጋ።
አሁንም ስሜታዊ የሆንክ ነው። በዚህ ደብዳቤ ላይ ስም ጠቅሼ እዚህ ደብዳቤ ላይ ተጠቀሰ ስም አንብቤ የተናገርኩት ለጊዜ ሚዲያ 5 ቁጥር ላይ ያለው ለጊዜ ሚዲያ 25 ሺህ ብር ተከፈለ የሚል ብቻ ነው ያለው። ደብዳቤውንም ሳነበም ያነበብኩት ይሄን ነገር ነው። ከዛ ውጪ በዚህ ደብዳቤ ላይ ይሄ ደብዳቤ ሎዛን ሚዲያን ይመለከታል ብዬ ያቀረብኩት ካለ ማንኛውም ሰው ማስረጃ ሊያቀርብልኝ ይችላል። በነገራችን ላይ ዩቲዩብ ላይ ገብቶ የተቀመጡ ቪዲዮዎች አሉ ሊያመጣ ይችላል። ይሄን ደብዳቤ ያነበብኩትኝ በዚህ ኢቨንት ያዘጋጁ ሰዎች 4.5 ሚሊዮን ብር ወጪ አስወጥተው 2.3 ሚሊዮን ብር እንዳስገቡ፣ ነገር ግን በስም ተጠቅሶ ለዚህ ሚዲያ ብር ተከፍሏል የተባለው በዚህ ሚዲያ ላይ ለጊዜ ሚዲያ ብቻ ነው። ከዛ ውጭ ያለ ሰው ካለ ግን ሊመጣ ይችላል የፈለገ ሰው። አሁን ያዳመጥኩት ይሄኛው ደብዳቤው ማየት ትችላለህ። ቁጥር እንየው አረንገው 20 ሺህ ብር ይከፍላሉ። ላይ ከሆነ ባለ ሰው ቢያንስ 40 ሺህ 50 ሺህ ከእኔ ያመጣው ይሄ መረጃ ከእኔ ያመጣው መረጃው እሱ መረጃ ላይ እሱም ግን ምን ማለት ዶክመንት አላ መረጃ አምጣ። ያው መረጃ አምጣ። በዚህ ቪዲዮ ላይ ይሄ አሁን የተጠቀሱትን ደብዳቤ አሳይቼ ከሆነ ልጠየቅበት። እዚህ ቪዲዮ ላይ ይሄን ደብዳቤ አሳይቼ ያነሳው ሀሳብ ካለ ልጠየቅበት። እዚህ ቪዲዮ ላይ አሁን ደሜ አትቸኩል፣ ፕሊዝ እባክህ አትቸኩል፣ በደምብ ስማኝ። አሁን ያሳየው ቪዲዮ ላይ ይሄን ደብዳቤ ጠቅሻለሁኝ። አሁን ያሳየው ቪዲዮ ላይ ይሄን ደብዳቤ አሳይቻለሁ። ግን ይሄ ሀሳብ አንተ ሀሳብ ነው። አዎ የኔ ሀሳብ ነው። መረጃ የለውም፣ መረጃ የለውም፣ ይሄ መረጃ የለውም አለኝ። ይሄ መረጃ የለውም። አምጣ መጀመሪያ ደብዳቤው ግን ደብዳቤው መረጋገጥ አለበት። ደብዳቤው ውሸት መሆኑን መረጋገጥ አለበት። ደብዳቤው ማን ይላክልህ? አሳይ፣ የተላከበትን ቤተክርስቲያን አሳይ። ከየት ነው የተላከው? ሳይ እንዴት ነው የመረጃ ምንጭ ማውጣት? እሺ ቀጥል። ደሜ አይ ደሜ የተረዳ ያለ አይመስለኝም። ልዩነት አለው። በግል የሚደረግም በኢቨንት ኦርጋናይዘር በህግ ተጠያቂነት የሚሆነው ያ ኢቨንት ኦርጋናይዘር ድርጅት ነው እንጂ አስተባባሪው አይደለም። አንድ ድርጅት ወንጀል ቢሰራ ተቀጣሪዎቹ አይደለም የሚቀጡት። ተባባሪ ካሉ በማወቅ ተባባሪ ካሉ እነሱ ሊጠየቁ ይችላሉ እንጂ ለዶዛ ኢቨንት ደምረውም ሆነ ሌሎች ያሰባሰቡት ተጠያቂ ሊሆኑ አይችሉም። አሁንም ቢሆን መረጃ እና ጥያቄ እንትን ሲባል መረጃ ስለማሸሽ ቢሆንስ ኦር ደግሞ ፋብሪኬት ለማድረግስ ቢሆንስ? ስለዚህ ብቸኛ ሶሉሽን የሚሆነው ቅድም እንዳልኩ ደሜ አጆኖ እየሰማ ከሆነ ሎዛ ኢቨንት ቀርቦ ያንን እናንተን በምን መንገድ የእናንተን ራሱ ውል ማቅረብ አለበት፣ ማሳየት አለበት። ስለዚህ የለም በቃ ተደውሎለታል መሰለኝ። ለማንኛውም በቃ ኤክሶ ቴንኪው በጣም ስለጠራህ። እሺ ያው ነገር ደሜ ሰማኝ ሳውራ ነበር ሰምተኛል። ጽጌ ከቅድሞ መጀመሪያ ላይ ያለው ከፋፍሎ ነው። ሁሉም ይሄ የቤተክርስቲያን መዋጮ ላይ የሚሰራው ስራ እንዳለ ብሎ ጠቅልሎ አይደለም። የሆነ ክፍል አለ፣ በግል የሚሰራ አለ፣ በሎዛ ኢቨንት የሚሰራ አለ። እነዛ ከፋፍሎ ነው። አሁን ሎዛ ኢቨንት እንትን ነው ተቋም ነው አይደለ? ተቋም ሲሆን ለቀጣሪዎችም
ጣሪዎቹም ውል ያስፈርማል። ለዛ ሰዎች ተቀጥሮ ሎዛ ኢቨንት ተቀጥሮ ለሚሰራቸውም አብያተ ቤተክርስቲያን በለው ኦር የመንፈሳዊ ህብረቶች በለው ለነሱም ውል ይፈራረማል። አሁን ጸጋዬ እየጠየቀም ያለው በሎዛ ኢቨንት የሚደረጉ የመሰባሰቢያ መርሃ ግብሮች ላይ የኮሚሽን ስራ እነዛ ጋር የሚያቀርበው ሎዛ ኢቨንት እና ሎዛ ኢቨንት ብቻ ነው። ኖ ይህንን ልጠይቅህ ሎዛ ኢቨንት ወንጀል ቢሰራ አንተን የምትታሰረው ወይስ አስኪያጁ? ለምንድን ነው የምታሰረው? እኛ ህዝቡን ገንዘብ የጠየቁት እና ምን አውቀህ አንተ ተነጋግረን ነው የምንገባው። ከሎዛ ኢቨንት ጋር ተነጋግረን ነው የምንገባው እና ነገረህ እንጂ የንግድ ፍቃድ ያሳደሰበትን አሳይቶ ነው የነገረህ? በትክክል ስንዋዋል አንድ አዳምጠኝ። ስንዋዋል ሎዛ ኢቨንት ከሀስከፈ ከየት እንደተነሳ የት እንደደረሰ አሁን በምን ላይ እንዳለ ምን እንደሚሰራ ሁሉን ነገር ከነገረኝ ካመንኩበት በኋላ ነው ከሱ ጋር ውል አድርጌ ስራ የጀመርኩት። ገባ? አንዴ ነው። ሁለተኛ ነገር ደግሞ ስለ ሎዛ ስለምንም ነገር ሲነገር እኔን ስለሚነካኝ አየህ፣ ሎዛ እውነት ኮሚሽን ይሰራል በፐርሶን ይሰራል ከተባለ ደምሮ መጠየቁ አይቀርም። ደምሮም ደግሞ የቤተ ክርስቲያን እስከሆነ አንድ አዳምጠኝ። ደምሮም የቤተ ክርስቲያን እስከሆነ ድረስ ከቤተ ክርስቲያን አላግባብ የሚዘረብ ዝርፊያ ካለ ይቃወማል። በነገራችን ላይ ማየት ያለባችሁ ሎዛ ኢቨንት ትልቅ ከሰራቸው ስራዎች ጸጋዬም እንድታውቀው የሚያስፈልገው ነገር ሎዛ ኢቨንት የኮሚሽን ስራና የፐርሰን ስራ ከሰዎች ነጥቆ አይሆንም ብሎ ህገወጥ ነው ብሎ በትክክለኛው ጎዳና ቤተክርስቲያን ያሳረፈ ተቋም ነው። ቤተክርስቲያን ጥያቄ ልጠይቅህ ደምረው። እሺ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለማስተባበር ሲሄድ ውል ይዋዋላል? ሎዛ ኢቨንት አብያተ ክርስቲያናትን ለማሰራት ወደ ብር ገቢ ማሰባሰብ ሲሄድ ውል ይዋዋላል? አዎ፣ ሎዛ ኢቨንት ከአብያተ ክርስቲያናት ጋር ለምሳሌ ከአብያተ ክርስቲያናት ጋር አሁን ሚሊኒየም አዳራሽ ላይ ለሚደረግ ማንኛውም ነገር በነፃ ነው የሚሰራው፣ አይዋዋልም። በነፃ ነው የሚሰራው። ስለ ሚሊኒየም አዳራሽ አልጠየቁም። ለምሳሌ ድሬዳዋ ስትሄድ ሲሄድ ሎዛ ኢቨንት ውል ነው ሄደው ሎዛ ኢቨንት እዛ ድሬዳዋ ሄዶ በሚደረግ ነገር ላይ ተዋውሎ ነው የሚሄደው። ከዛ ባሻገር ግን ምን አይነት ላይቭ ስትሪም እንሰራላችኋለን ነው የላይቭ ስትሪም በዩቱብም በቲክቶክም እንሰራለን ነው። ምን አይነት ውል ነው የሚዋዋለው? እንደ ምን አይነት ውል ነው የሚዋዋለው ማለት ይሄንን ያክል ብር ትከፍሉናላችሁ ብሎ ነው የሚዋዋለው ወይስ ዝም ብሎ ሄሮ? ይሄማ ከሆነ እነሱ በሚመቻቸው የለንም ካሉት ራሱ በነፃ ነው ይዞ የሚሄደው። አለን ካሉ ደግሞ ማለት እሺ፣ እኔ ልነግርህ ነው። እዛ ጋር ያለውን የውል ስቴትመንት ቀርበው ራሱ ቤተክርስቲያኖች የምታቀርበው በሚመቻት በማይጎዳ መልኩ። ከዛ በኋላ ሎዛ ኢቨንት ያንን ይመለከትና በቃ እንደዛ ነውና ይልና ይነግረናል። ከዛስ እኛ ምን አይነት እንደምታቀርብለት ስራ ልጅ ነዋ። አንተ የማስታወቂያ ስራ ትሰራለህ እንደ አንተ ማስታወቂያ ስራ በአንድ የማስታወቂያ ይሄ የሚያክል ትከፍላላችሁ ብዬ ዶክመንት ልክላቸዋለሁ ካሉ ይሰራሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቴሌቪዥን የማስታወቂያ ስራ ይከፈለዋል አይከፈለውም? ይከፈለዋል። ለምን ይከፈለዋል? የሳተላይት ክፍያ ስላለባቸው ነው። ስልክ በጣም እየተደወለለት ነው መሰለኝ፣ እያስቸገሩት ነው መሰለኝ። ኧረ ምንም አልተደወለም። ምን ልክ ነኝ። የለህም ፖዝ እየሆነ ነው እኛ ጋር ኔትወርክ ይሆናል እንጂ አለው። ጥሩ፣ አሁንም የለህም። እሺ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውል ስትዋዋል ወይ ደግሞ የኢኦቲሲም ይሁን የኤምኬም ውል ሲዋዋሉ የሳተላይት ክፍያ በአመት ስለሚከፍሉ ነው። በአመት የሚጠበቅባቸው በሚሊዮንስ የሚቆጠር ክፍያ ስላለባቸው እሱ ለመክፈል በማንኛውም የሚተላለፉ ማስታወቂያዎችን ታስከፍላለች። ይሄም የሳተላይት ክፍያ ስላለች ሎዛ ሰራተኞች አሉት። በነገራችን ለሰራተኞቹ ለሚከፍለው ክፍያ ሊዋዋል ይችላል። ይሄ ችግር የለብኝም። እሱና ማስቻለሁ ሎዛ ሚዲያ በቃ አለቀ። ስለዚህ ሎዛ ሚዲያ ህጋዊነቱን ይዞ ልጨርሳ ህጋዊነቱን ይዞ ምን እንደሳትክ ልንገርህ። አንደኛ ነገር የተቋረጠ ቪዲዮ እያየህ ያለ የኔ ሙሉ ሀሳብ ደርሶ የሚያውቅ አይመስለኝም። ማንም ሰው ለሰራበት አይከፈለው የሚል አቋምም እምነትም የለኝም። ነገር ግን እኔ ኮምፕሌን እንዳደረኩትኝ ቪዲዮ ላይም ደጋግሜ 3 ጊዜ ዩቲዩብ ላይ ሰርቻለሁ። 3ቱም ጊዜ እንደተናገርኩትኝ ቤተክርስቲያን ከምታገኘው ገቢ በላይ የምታስወጣት ከሆነ ማንኛውንም ማህበር ቢሆን እቃወማለሁ። ለምን ቅዱስ አትሆን? አይ ዶንት ኬር። ደብዳቤው ላይ እዚህ ላይ ያቀረብኩትኝ አንዱ መደራጅ ጉዳይ እንዴት ነው አንድ የሚያስተባብር ሚዲያ ሄዶ ወይም አንድ የሚያስተባብር ኢቨንት ሄዶ 4.5 ሚሊዮን ብር አስወጥቶ 2 ሚሊዮን ብር የሚያስገባው በምን ሂሳብ ነው? ለዛ ነው ጸጌ አሁን እንደዛ ነገር ሀፕን ያደረገው ሐዋሳ ላይ ነው። ሀፕን ያደረገው ገባ ሐዋሳ ላይ ነው። ከዛ ባሻገር ባሉ ቤተክርስቲያኖች ግን ጎንደር አለ፣ ባህር ዳር አለ፣ ኢቭን ድሬዳዋ እንኳን አለ፣ ድሬዳዋ አለ፣ ደቡብ አለ፣ የተለያየ ቦታ ነው። ሰማይ አንድ ኤልጨርስና ከዛ ትቀጥላለህ። ከሐዋሳ ውጪ በሎዛ ኢቨንት ስር ኪሳራ ገጥሞኛል ብለው ለአንተ ሪፖርት ያቀረቡ ሰዎች አሉ። ኪሳራ አንደኛ ነገር እኔም አልጠየኩኝም። እስቲ ኪሳራ ያለማችሁ ላኩ ፋይል ላኩ። ለአንተ የቤት ስራ መሰጠህ በቃ ለአንተ በደንብ ተረዳኝ። ሀሳቤ ተረጋግተን እንድናወራ ስላሰብኩኝ ለምሳሌ ድሬዳዋ ሄዳችሁ አሰባስባችኋል። በቪዲዮ ላይ ለማጠቃለያ እንደሰጣችሁት 6.1 ሚሊዮን ብር አሁን ገብቷል። 6.2 ሚሊዮን ብር በቃል የተገባ አለ ያልገባ ብር አይደል? 12 ሚሊዮን ብር 12.3 ሚሊዮን ብር ገብቷል። አጠቃላይ ተሰብስቧል 12.3 ሚሊዮን የገባው ያው እንደዚህ እየተሰደብን ማለት ነው እንጂ 40 ሚሊዮን ብር እንሰበስብ ነበር። እሺ ተሰበሰቡ ነበር፣ ብዙ ተሰበሰቡ ይችላል ነበር አቋዋለሁ። እሺ የኔ ጥያቄ ታቋለህ? ምን ያህል ከድሬዳዋ እግዚአብሔር ቤተክርስቲያን ጋር ምን ያህል ውር እንደተዋወሉ ታቋለህ? ይሄኛው እኔ ተቀጣሚ አይደል? እኔ ተቀጣሚ እማቀው ምንድነው ጥያቄ የምጠይቀው ሎዛ ኢቨንት በኮሚሽንና በፐርሰንት እንደማይሰራ ነው ማለት እንደማይሰራ። ከዛ ውጭ ግን ውላቸው ሲዋዋሉ እኔ እጄ አልነበርኩም፣ አገባቸው አልነበረም። የኔ ዋናው መሞገቻ ግን ምንድነው አይዋዋሉ ማለት ነው። ግን ሲዋዋል ሎዛ ኢቨንት በፐርሰንትና በኮሚሽን ተዋውሎ አያውቅም ነው። ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ኮሚሽን ካልተከፈለው ምንድን ነው የሚከፈለው? ቅድም እኮ ነገርኩህ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን የማስታወቂያ ይቀበላል። በሰዓት ስንት እንደሚቀበል ታውቃለህ? ከ6,000 ብር በላይ ነው የሚቀበለው በሰዓት ከፈቀደ ያን ይቀበላል። በቃ አቡነ አብርሃም እኮ ተናገሩ። አንደኛ መጽሐፍ ቅዱስ የሚያበራየውን በሬ አቡነ አትሰር ይላል። እኛ 24 ሰዓት 48 ሰዓት 36 ሰዓት ቁጭ ብለን ማለት ነው ቁጭ ብለን ለህዝብ እየተናገርን ቤተክርስቲያን በዛ ልክ እንድትገነባ ከተደረገ በኋላ ለኔ ትራንስፖርት ለሰንበሌ ትራንስፖርት ቢሰጥ ቅር ይላል ወንድሜ? እኔ ቅር አይለኝም። ተናገር ያለ ቪዲዮ ላይ ሎዛ ይሄን ነው የሚያደርገው። ሎዛ የሚያደርገው ይሄን ነው። በደምብ ስማኝ ነው። ያውልህ የምትችል ከሆነ አንተ ማድረግ ያለብህ ነገር ለምሳሌ ድሬዳዋ 6.1 ሚሊዮን ብር ገቢ አድርገናል ካል 6.2 ሚሊዮን ብር ቃል ተገብቷል። ነገር ግን ድሬዳዋ ላይ ምን ያህል ነበር ሊከፈል ይሄድ ነው? ስንት ነበር የተከፈለው? ለሎዛ ማህበር ወይ ውል ያደረጋችሁት ስንት ነው? በልና ጠይቀው ሎዛ ሚዲያ በቃ ጠይቋል። ከዛራ ዶክመንት ይላክልኝ አሁን አንተ ምንም ዶክመንት አላመጣም ሲጀመር ምንም
ምንም አይነት ዶክመንት አላመጣም። ሎዛን የምከስበት ምንም አይነት ነገር የለም። የመጀመሪያ ሎዛን አልከስም በቃ ሎዛን አልከስም ብዬ ተናግራል። እኛ በሎዛ ስር ያለነው ሰዎች ሌቦች ናቸው ብለህ ስማችንን ያጠፋውን አዲስ ወይ ደግሞ ይቅርታ ጠይቅ። ከዛ በኋላ ባለው ነገር ደግሞ እንቀጥላለን። ቪዲዮን አምጣ ውስጥ ሎዛ ስር ያሉ ሰዎች ሌቦች ናቸው ያልኩበትን ቪዲዮ አምጣ ውስጥ ሎዛ ስር ያሉ ሰዎችን ሌቦች ናቸው ያልኩበትን እስቲ አምጣ ውስጥ ቪዲዮ። እሺ ቆይ እንታለን እንስማውላችሁ። እስቲ ቆይ አዝነው እኮ ለዚህ ጋር እንኳን አዝነው ነው ለማርቱ ጠየቁ እኮ እግዚአብሔር አብ ላይ ምን ያህል ውል ተዋዋለ ስልህ አላውቅም አትይ። አንተ የማታውቀውን ውል እየተዋዋለ ያለ ማህበር እንዴት ነው ያውቃለሁ ብሎ እየመጣ ያለ? እንጂ ምን ያህል አንተ ማታውቀው እኔ እያልኩ ያለሁት ምንም ነገሩን አታዙረው። እኔ እያልኩ ያለሁት ሎዛ ኢቨንት በፐርሰንት አይሰራም። ይኸውልህ ስማ ሎዛ ኢቨንት በፐርሰንት አይሰራም። ይኸውልህ አዳምጥ። ሎዛ ኢቨንት በፐርሰንት አይሰራም፣ በኮሚሽን አይሰራም። አንተ አመጣለሁ ያልከው አንተ በፐርሰንትና በኮሚሽን ሎዛ ኢቨንት ይሰራል ብለሃል። አምጣ መረጃ። ከሰራ መረጃ አምጣ። በቃ የለም ለምን እነግርሃለሁ ታዲያ? የለም ሳይኖር ሚዲያ ላይ ለምን ስም ታጠፋለህ? ስም ለምን ደሜ እየተለማመጥን ዶክተር አለሽ ገብተሻል። ብላክ ነው ትንሽ ፕሮፋይልሽ። ደሜ ይሰማል? አይ ይሰማል። እሺ አይ እንትን እድል የሰጠ ማለት ምንድነው ፕሬሚስሱ የሚለውን የተረዳን ካልሆነ ምንድነው መረጃ ማሸሽ ወር ደግሞ ሌላ ምናምን ነገር ይሆናል። ስለዚህ ወይም እንዳለው ይሄ እኮ የአድሚኒስትሬሽን ስራ ነው። ይኸውልህ እኔ መናገር የምችለው እንደ ቤተክርስቲያን ልጅነቴ መናገር የምችለው ሎዛ ኢቨንት በፐርሰንም በኮሚሽንም ሰራ የሚል ከሆነ መረጃ አሳየኝ። እኔም አብሬው ሎዛን እወቅሰዋለሁ እያልኩት ነው። ሎዛ ግን በፐርሰንትና በኮሚሽን ሳይሰራ በውል ይሰራል። አዎ ይሰራል። ለምን? ድርጅት ተቋም ስለሆነ ተቋም ነው። ገባ? ተቋም ዝም ብሎ አይንቀሳቀስም። አለቀ። ያ ድርጅት ትርፍ ገቢ ካለው ትርፉ ለማን ነው የሚሰጠው? ትርፍ ገቢ ካለው ፕሮፊት ካለው ማለት ነው። ፕሮፊት ማርጂኑ ከፍተኛ ከሆነ የፕሮፊቱ ተካፋይ ማን ነው የሚሆነው? የፕሮፊቱ ተካፋይ ማን ነው የሚሆነው? ገንባሉ እኮ ምን ማድረግ እንደሚገባው ሎዛ ኢቨንት ያውቃል። ገባ? ከኛ ጋር ለምሳሌ ግን ስንት ሊከፍለ እንደሚገባ እንደሚያውቀው ሁሉ ትርፋማ ሲሆን ወይም ደግሞ ትርፍ ሲያገኝ ምን ማድረግ እንደሚገባው ያውቃል። ሎዛ ኢቨንት ያውቃል። ይሄ የራሱ የውስጥ ደንብ ነው። እኔ አሁንም ቢሆን ኤክሶ ስማኝ፣ እኔ አሁንም ቢሆን እምሞግተው ምን መሰለህ? እምሞግተው ስለ ሎዛ የውስጥ አሰራር ደንብ አይደለም። ገባ? እኔ ሎዛ አጭበርባሪ ነው፣ ሎዛ ከቤተክርስቲያን በኮሚሽን ነው የሚሰራው፣ በፐርሰንት ነው የሚሰራው የሚል ከሆነ ሎዛ የሰራበትን ማህተብ ያለበትን ነገር ያምጣና ያሳየኝ እያልኩ ነው። ገባ? በኮሚሽን አይሰራም፣ በፐርሰንት አይሰራም እያልኩ ነው። ይሰራል የሚል ከሆነ መረጃ ያሳይ ነው፣ ለህዝቡ ያሳይ። አለቀ። እሺ ሶሪ ሎዛ የውስጥ አሰራሩን አላውቅም ማለት ወንድም አጀንዳ እንዳትቀይር፣ ምንም አጀንዳ እንዳትቀይር። እኔ የምፈልገው አንተን የፈለኩበት ዋና ምክንያት ሎዛ አጭበርባሪ ነው፣ ሎዛ ከተለያየ ቤተክርስቲያን በኮሚሽንና በፐርሰንት ይሰራል ያልክበትን መረጃ አለኝ ያልከውን አሳይ ነው። ሌላ ውስጥ ስለ ሎዛ አሰራር ምንም መናገር አልችልም።
አሁን መጀመሪያ ያንን እንጨርስ። መናገር ካልቻልን አለበዛ ይቅርታ ጠይቃ አጭበርባሪ ካልሆነ ሎዛና በሎዛ ስራ ቲክቶከሮች ዩቲዩበሮች አጭበርባሪ ካልሆነ ይቅርታ ጠይቅ። መረጃ አጭበርባሪ ነው የምትል ከሆነ መረጃ አሳይ። መረጃ አሳይ። አጭበርባሪ ነው የምትል ከሆነ መረጃ አሳይ። ይኸው አደባባይ ዝም ብሎ ቪዲዮ መስራት ብቻ አይደለም፣ አደባባይ መረጃ አሳይ። ቪዲዮ መስራቱ እኮ ማሳጃ ደግሜ ልንገርህ። ይኸው አሁንም አመጣው መረጃ ከሆነ ሎዛ ምን ብሎ እንደፈረመ ማታ ከሆነ ሎዛ ከቤተክርስቲያን ጋር ምን ብሎ እየተዋዋለ እንደሆነ ማታ ከሆነ እንዴት ነው ዲፌንስ? አንተ ለምሳሌ ቆይ ጸጌ ከህዳር 12 እስከ 26 ማን የሰራው ሐዋሳ ላይ ማን ነው? ደብዳቤ አይናገርም። ታዲያ ምንም የማይናገር ደብዳቤ መረጃ ብለህ እንደዚህ ይዘህ ትመጣለህ? ማን ነው የምወቅሰው? ይሄንን ግለሰብ ሰርቶት ከሆነ ግለሰቡን አልጠቅስም እንዴ? ማን ነው የምወቅሰው? ምንም ነው። አነጋገሬ ነው። ሁለታችሁንም ቆይ አንድ ጊዜ በእርጋታ ብትነጋገሩ አሪፍ ነውና፣ አንደኛ ደሜ ምን መሰለ ጸጋዬ የሰራቸው ቪዲዮዎች ላይ ቪዲዮን እያወጣ እዚህ ላይ ምንድነው ማስረጃ ማለት የተሻለ ይመስለኛል። አይ ዶንት ቲንክ ጸጋዬ ያንን 4 ሚሊዮን ወጪ 2 ሚሊዮን ገቢ የሚለውን ለሎዛ ማለቱን እንደዛ ሲል አልሰማሁትም። ነው ካለም ራሱ ይናገርና ትክክል። አሁን ይሄኛውን ነገር ሎዛ እንዲያርጓል ያለበትን ነገር ቪዲዮ አውጣህ መሞገት ይሻላልና አይከፈል ያሲልም አልሰማሁትም። እንደውም መከፈላቸውን ሲቃወም አልሰማሁትም። ስለዚህ በማያከራክር ከምትከራከሩ ለምሳሌ ስፔሲፊካሊ ደሜን ወይም ቲክቶከሮችን ይሄን ጥፋት አጥፍተዋል በሎዛ ስር ያሉት ያለበትን ሌባ ናቸው ያለበትን እንደዛ ይሻላል ብዬ አስባለሁ። ሎዛም ደግሞ ይሄን ፋይል አድርጓል፣ ይሄንን በዚህ ፋይል መሰረት ይሄንን አድርጓል፣ ቤተክርስቲያን አጭበርብሯል ያለበትን ያወጣችሁ እንደዛ ይሻላል፣ ዝም ብሎ ጭቅጭቅ ከሚሆን ማለት ነው። እኔ ማለት ነው ያን ያሳጆች ደብዳቤ ወይ ከሐዋሳ ወጣ የተባለው ደብዳቤ ሎዛ ነው እንዲህ አጭበረበረው ብዬ የትኛው ቪዲዮ ላይ ተናገርኩኝ? እዛ ቪዲዮ ላይ የተናገርኩትኝ ይሄን ያክል ገቢ ገብቶ ይሄን ያክል ወጪ ወጥቷል። እዛ ደብዳቤ ላይ በስም የተጠቀሰው አንድ ሚዲያ ብቻ ነው፣ ጊዜ ሚዲያ ይባላል። ለጊዜ ሚዲያ 25 ሺህ ሰጥተናል። ከዛ ውጪ በስም የተጠቀሰ ምንም አይነት የለም። እኔም ቪዲዮ ላይም ክሌም አላደረኩኝም። ይሄ ደብዳቤ ሎዛ የሚመለከት ነው አላልኩኝም። ምክንያቱም የተጻፈ ዶክመንት የለም፣ የተጻፈ መረጃ የለውም። እዛ ላይ ግን እኮ ከሌለው እኔ እኮ ዶክተር ከሌለው ምንም መረጃ ከሌለ ለምን ሚዲያ ላይ ይዘህ ወጣ? ምንም መረጃ ከማን የተቀበልከው? ሐሳቡን መጀመሪያ ሐሳቡን እንረዳውና ሐሳቡን ከዛ ትቃወመዋለህ። እንደዛ ይሻላል ጭቅጭቅ ከሚሆን። የተወሰነ ሰከንድ እንስተውና ሐሳቡን ተረዳው። ያ በዛን ሚዲያ ላይ ይሄን ደብዳቤ ባቀረብኩበት ሚዲያ ላይ ለጊዜ ሚዲያ ብቻ የሚል ነው ስም ያለው። ወይ ቤቴ እየሰማህ አይደለም? ከንቱ እኮ ነው። በነገራችን ላይ ወደ ውስጥ እየገባ ስለሆነ እየሰማህ አይደለም። እንደ አዲስ እዛ የሰማውን ወደዚህ ማስተጋባት ነው የያዘው። ደምረ እየሰማሁሽ ነው። በእናትሽ አንቺ ደግሞ ይሄን ለመናገር ነው የገባሽው። እያንዳንዱ እየሰማህ አይደለም አልሽኝ። አሁን ቆይ ጠብቀኝ ወይ ቤቴ አለሽ። እየሰማህ አይደለም አልሽው። እኔ ውስጥ ገብቼ ለምን ነው የማልሰማሽ? ለምን አልሰማሽም? ወደ ውስጥ አትግባ። ቆይ አንዴ ተረጋጋ። ለምን አልሰማሽም? ሲጀመር ለምን እንደመናገር ፈልገሽ አንቺ? እሺ በቃ ታዲያ ለምን ፈልገሽ እንደመናገር? ሌባ ይለኛል እንዴ? በኢየሱስ ምን በማደርገው ነገር እኔ ማለት ነው ቤቲ ቆይ እና እኔ ሌባ ሲል አልሰማሁትም። ጸጋዬን ስፔሲፊካሊ ወንድሞች እህቶችን ሌባ ሲል አልሰማሁትም። ቪዲዮ ግን የሱን ቪዲዮ ሰርተው ጽሁፍ ጽፈው ከላይ ሌባ እያሉ ብዙ ክርስቲያኖች እንደዛ ሰርተዋልና እሱ ባልሰራው ነገር ሌባ አለኝ ከማለት አንተ ይሄንን ቪዲዮ ስትሰራ ማስረጃ ምንድነው እያልን እንጠይቅ ነው እያልኩ ያለሁት። ጸጋዬን በቃ ቴንክ ዩ ያው ቀጥለው ያን ደብዳቤ ባሳየሁበት በነገራችን ላይ በጣም አንድ ጥሩ ማይሆን ነገር ምን መሰላችሁ? የመረጃ ምንጭ መጠየቅ በጣም ነውር ነው። በነገራችን ላይ ለአንድ ሚዲያ መረጃ ምንጮችን እነማን ናቸው ብሎ መጠየቅ የሚገባ አይደለም፣ ማንም ሰው መረጃ ምንጩን ስለማይሰጥ። ስለዚህ መድከሙ ተገቢ አይደለም። እሱ ነገር ባታነሳው። ወደ ጉዳይ ስገባ ግን ደብዳቤውን ያቀረብኩበትም ደብዳቤው የተለቀቀው በተመሳሳይ ቀን ነው። ጠዋት ላይ ተለቀቀ፣ ፌስቡክ ላይ ተለቆ ነበር፣ ቴሌግራም ላይ ተለቆ ነበር። ያን ደብዳቤ አንብቤዋለሁኝ። ሳነበውም
ክሌም ያደረኩትኝ በስም ጠቅሼ የተናገርኩትኝ ሚዲያ ጊዜ ሚዲያ የሚባለው ነው። እዛው ላይም 5ኛ ቁጥር ላይ የሚገኝ ስም ስለሆነ ነው እሱ በስም ተጠቅሶ ለጊዜ ሚዲያ 25,000 ብር ሰጥተዋል የሚል ነው። ከዛ ውጪ የማንንም ሚዲያ ስም በዚህ ቪዲዮ ላይ አልጠቀስኩኝ። ከዛ በኋላ ሁለተኛ ቪዲዮ ሰራሁኝ። ሁለተኛ ቪዲዮ ስሰራ ወንድም ተመስገን ለሆነ ወንድም ያወራውን ድምፅ ቮይስ ልደተ ቃል የሚለው ወንድማችን ጠቅሻለሁ። በስም የጠቀስኳቸው ሚዲያ ላይ የምናገረው ልደተ ቃል ወንድም ተመስገን የተናገረው በዚህ ድምፅ ላይ ልደተ ቃል ይቅርታ እኔ ስለሌላ ፐርሰንት እንዲወራ አልፈልግም። እኔም እንዲወራ የምፈልገው ነው በቃ የለም ሰዎች በሚከላከሉበት ሰዓት ወይ ደግሞ በቤታቸው ገብታ ስለነሱ መናገር ትላል። እኔ ግን አሁን መናገር የምችለው ስለኔና ስለ ሎዛ በሎዛ ስር እስካለው ድረስ ሎዛ በኮሚሽን ሰርቷል አልሰራም፣ በፐርሰንት ሰርቷል አልሰራም፣ መረጃ አለ የለም። በቃ አንድ ላሳጥርላችሁ ነገሩን ከይቅርታ ጋራ አንተን ተስፋዬ ማለት ነው ጸግሽ ነው ይቅርታ ጸግሽ ማለት አንተ ማቅረብ የምትፈልገው የሎዛን እንትኑን መረጃውን ማቅረብ የምትፈልገው አንተ በደምረው ፊት ሳይሆን በሎዛ ፊት ለፊት ነው አይደል? መረጃውን አውጣለሁ ያልከለ እሱን ጠይቀኝ ስትል ሰምቻለሁ ቅድም ነግሬዋለሁ። ስለዚህ ቪዲዮ የሚመለከት ነገር ከቤተክርስቲያን ምንም አልተቀበልኩም ካለ ሎዛ ይበል ማግሽ አንቺ ወረጂ በዛንቺ ቤት እየበጠበሽ ወረጂ በቃ ቤት እየበጠበሽ ነው። እኔ እነ ኤክሶን ቤት ከፍቼ ሌባ ከሆንኩ ሎዛ ሌባ ከሆነ አጭበርባሪ ከሆነ በኮሚሽን የሰራ ከሆነ በፐርሰንት የሰራ ከሆነ ጸጋዬ ሰርቷል ብሎ የሚያምን ከሆነ ሼር አድርጉለትና ጸጋዬ እንታ ስለ ሎዛ በኮሚሽን መስራት አለመስራቱን ይናገር ብዬ ነው የተናገርኩት። የለኝም መረጃ የምትለኝ ከሆነ እዚህ ጋር እንጨርሳለን። በቃ ፔሬድ መረጃ የለኝም ካልክ እንጨርሳለን። ሎዛ ኢቨንት በኮሚሽን የሰራበት በፐርሰንት የሰራበት ነገር የለኝም የምትል ከሆነ እዚህ ጋር እንጨርሳለን። መርዘም አያስፈልግም። ፔሬድ ግን ማለት ነው። እስቲ አንድ ፔጅ ላይ ኮሚሽን ማለት ከሚገኘው ገንዘብ ላይ ይሄን ያህል ፐርሰንት ማለት ነው አይደል? ኮሚሽን ሲባል ማለት ነው። አሁን ለምሳሌ ሌላ ደግሞ አለ፣ ሌላ ሲስተም ደግሞ አለ። ምንድነው ያ ሲስተም? ቋሚ የሆነ ፊክስድ የሆነ ሳላሪ ማለት ነው። አንድ ቲክቶከር ወይም አንድ ድርጅት ከሆነ ቤተክርስቲያን ጋር ሲዋል ይሄን ያህል ክፍያ ይከፈለዋል። ይሄ ከሚገባው ገቢ ጋር የሚገናኝ አይደለም፣ ፊክስድ ነው፣ የሚቀያየር አይደለም። ስለዚህ ሁለት አይነት የክፍያ ሲስተም አለ። ስለዚህ ሎዛ የሚቀበለው በፐርሰንት ነው ማለት ከሚገኘው ገቢ ላይ ነው ወይስ ቋሚ ፊክስድ የሆነ ገቢ የገንዘብ አቀባበል ዘዴ ያለው? እዚህ ላይ አንድ ፔጅ ነው መጀመሪያ ጸጋዬ እየተቃወምክ ያለኸው ሎዛ አድርጓል እያቀረብክ ያለኸው ከሚገኘው ገቢ ላይ በፐርሰንት ነው ወይስ ፊክስድ የሆነ ገቢ ከቤተክርስቲያኖቹ ይቀበላል የሚል ነው። ሁለት ሐሳቦች ላንሳ። አንደኛው በስም ጠቅሶ እገሌ ዩቲዩብ አሁን ዶክመንቱ ማሳየት ስለማልፈልግ እንዳልኳችሁ እገሌ ዩቲዩብ ይሄን የሚያክል ተከታይ ያለው ይሄ ነው ዩዘር ኔሙ፣ ይሄ ነው ሊንኩ፣ የአካውንት ባንኩ ይሄ ነው፣ ላይቭ ከገባ ይሄ የሚያክል ብር ይከፈለዋል፣ ዶክመንተሪ ከሰራ ይሄ የሚያክል ብር ይከፈለዋል፣ ዝርዝራቸው ተጽፏል። ይሄን ቀድሞ የሚላክላቸው ይሄ ነው። ይሄ የሚያክል ሰው ይመጣል፣ ይሄ የሚያክል ብር ትከፍላላችሁ። አንደኛው ወያቸው ይሄ ነው። ሁለተኛው ይሄ የሚያክል ብር የሚገባ ከሆነ አንደኛው ገና ያላወጣሁት ቮይስ ነው። ይሄኛው በቮይስ ያለ ነው። ይሄ የሚያክል ብር የሚገባ ከሆነ ይሄ የሚያክል ብር እንፈልጋለን። ወይ ደግሞ አንድ ቤተክርስቲያን ለምሳሌ እኛ ማስተባበር የፈለግነው ይሄ የሚያክል ብር ነው ብለው ይናገራሉ። ኦኬ እንደዛ ከሆነ እኛ የምንፈልገው ይሄ የሚያክል ብር ነው ይላል። ይሄ በቮይስ ያለ የቤተክርስቲያን አስተዳዳሪ ቁጭ ብሎ የተናገሩት ነገር ነው። ሁለቱም ዶክመንቶች አሉኝ፣ ግን አላወጣኋቸውም። እነሱ እንዳልኩት ደግሞ ለአንተ ለደምሮ ደግሞ አላሳየህ። ሎዛ ኢቨንት ከቤተ ክርስቲያን ምንም አይነት ብር ተቀብዬ አላውቅም፣ ከቤተክርስቲያን ምንም አይነት ብር አልቀበልም የሚል ከሆነ የዛን ጊዜ ጸጋዬ ዶክመንት ምንም የለም። አሁን በመጀመሪያ ደረጃ ገና ለገና መረጃ እንዲሰጥ ነው የምፈልገው። ሲጀመር መረጃ የለም። አንደኛ የሌለ መረጃ ምንድነው? ሎዛ ኢቨንት አንተ ከምትላቸው ቤተክርስቲያኖች ዘንድ በፐርሰንት ለምሳሌ ያክል ዶክተር ይኸውልሽ ምን አለ መሰለህ በፐርሰንት ሲባል እኛ 20 ሚሊዮን ከሰበሰብን ከ20 ሚሊዮን ውስጥ 4 ሚሊዮን ብር ትሰጡናላችሁ የሚል አግሪመንት አለበዛ። በኮሚሽን ማለት ደግሞ ምንድነው 20 ሚሊዮን ከሰበሰብን በእያንዳንዱ ቀን ይህናክል ገንዘብ ግዴታ መክፈል አለባችሁ የሚል ግዴታ የሆነ ነገር መቀመጥ አለበት። ሎዛ ኢቨንት እንደዛ አይነት ውል አላት ወይ ከቤተ ክርስቲያን? ይህንን ነው የምጠይቀህ። የላትም። መረጃው የለኝም የምትለኝ ከሆነ
ከዚህ በኋላ ስለ ሎዛ ኢቨንትም ስለ ቲክታከሮችም ስለ ዩቲዩበሮችም አንተ የመናገር አቅምም ብቃትም የለህም ማለት ነው። ያለ መረጃ ነው የምታወራው። መረጃ አምጥተህ አሳየን እያልን ነው። ሌባ ከሆንን አሳየን መረጃ አምጥተህ። አለበለዚያ የሚሰራ ይብላ ካልክ ደግሞ እየሰራን እየበላን ነው። ፔሬድ። ይህን ደግሞ እያደረገችልን ያለው ማናት? ሎዛ ኢቨንት ናት። አለቀ። በግላችን ሄደን እያንዳንዱ ያው በሎዛ ስር ያለ ሰዎች በግላችን ሄደን ሎዛን ተገናርገን በግላችን ከቤተክርስቲያን ጋር ከየትኛውም ተነጋግረን አናውቅም። ከዛ ውጪ ከሎዛ ኢቨንት ውጪ ሌሎች በግል የሚያደርጉ ወንጀል ሊኖር ይችላል። አይኖርም አይደለም። ወንጀል ሊኖር ይችላል። እሱን ወንጀል ማጋለጥ ማጋፈጥ ትችላለህ። ሎዛ ኢቨንት ላይ ግን አይነ ካለ በሎዛ ኢቨንት ስላሉ ቲክታከሮች ላይ አይነ ካለ መረጃ አምጣና በመረጃ ውቀሰን እያልኩ ነው። መረጃ የለኝም ካልክ ማለት ነው ጸጋዬ ወንድሜ ነህ፣ አብረን ቅዱስ ቁርባን የምንካፈል ወንድሜ ነህ፣ ባገኝ ሰላም የምልህ ወንድሜ ነህ። ስለዚህ ከዛሬ ጀምሮ በሎዛ ኢቨንት ላይ ያለን አመለካከት ሽፍት ታደርጋለህ ማለት ነው። ያው አደባባይ ላይ 700 ምናምን ሰዎች ዘንድ መረጃ ማምጣት አልቻልክም። አንድ ሀሳብ ላንሳ መሰለኝ። ዶክም በደንብ እየሰማሽ ይህ ወንድማችን ደምረው ሎዛ ኢቨንት ምን ብሎ እንደሚፈራረም አያውቅም። ምን ብሎ ከአብያተ ክርስቲያናት ጋር ውል እየተዋዋለ እንደሆነ አያውቅም። እኔን አንቃኝ እኔ በማላውቀው መንገድ የሚዋል ከሆነ እኔን አንቃኝ። ልውጣ ከሎዛ ኢቨንት ልውጣና ከአንተ ጎን ልሁን። አምጣ እንደዚህ አይነት ነገር እንዳትረጭ ያለምንም ማስረጃ እንዳትናገር አልፈቅድልህም። መረጃ መሰለህ ሎዛ ኢቨንት ስራውን ለሚሰራው ስራ ምንም ገንዘብ አይቀበልም እያሉ እኮ አይደለም አሁን እንደምረው ማለት ነው። ግን በኮሚሽን በፐርሰንት ይሄን ያህል ቤተክርስቲያኗ ካገኘች ይሄን ያህል እንቀበላለን የሚል ነገር ሲቀጥረንም ድርጅቱ እንደዛ እንደሚሰራ አልተነጋገርንም። ያደርጋል ብለንም አናምንም ነው እያለ ያለው። ስለዚህ በፐርሰንት ገንዘብ ይቀበላል። ኦፍ ኮርስ ያንን ተከዳለ ደምረው ድርጅቱ ገንዘብ ይቀበላል በሎዛ ስር ገንዘብ እንቀበላለን። አይ እናንተን ሳይሆን ድርጅቱ ራሱ ለእናንተ ለሚሰጠው ይሁን ለሌላ ለትርፉም ይሁን ለወጪው ይሁን ገንዘብ ይቀበላል። በነፃም ደግሞ ይሰራል። ገንዘብ ተቀብሎ የሚሰራው አለ። ስለዚህ ጸግሽ አሁን እያለ ያለው ገንዘብ ተቀብሏል ከቤተክርስቲያን ወይስ አልተቀበለም እያለ ነው የጠየቀ ያለው። ይሄው ይቀበላል አለ። ነገር ግን በፐርሰንት ነው ወይ ከቤተክርስቲያናቱ በፐርሰንት ነው ወይ የሚቀበለው የሚለውን አንተም ያው ፈቃደኛ በምትሆንበት ሰዓት በፈለግከው ሚዲያ መረጃውን ማቅረብ ትችላለህ። ግዴታ ደምረው ቤት አቅርብ ተብሎ መገደድም የለበትም። ቪዲዮም ከፈለገ መስራት ይችላል። ድርጅቱ ጋርም ሄዶ መስራት ይችላል። ግን በፐርሰንት ይቀበላል ብለህ ሎዛ ኢቨንት ብታቀርበው አሪፍ ነው ብዬ አስባለሁ። ሎዛ ኢቨንት እኮ መምጣት ይመጣ ነበረ ዶክተር ሎዛ ኢቨንት መምጣት ይመጣ ነበር። ነገር ግን ዛሬ ኪዳነ ምሕረት ስለሆነ ቤተክርስቲያን ነው። ግን አሁን ሎዛ ኢቨንት እንኳን ሳይመጣ ጸጋዬ ሎዛ ኢቨንት በኮሚሽንም በፐርሰንትም ይቀበላል ይዋዋላል ብለህ የምትለው ማስረጃ ማምጣት አልቻልክም። ስለዚህ አንተ የምትናገራቸው ቪዲዮዎች ከዛሬ ጀምሮ ውሸት ናቸው። ይቅርታ መጠየቅ አለብህ። እሺ ይቅርታ መጠየቅ አለብህ። ለመሰለ እንደዚህ አይነት ነገር እንዳታደርግ በወንድም ላይ አሁን ቤተክርስቲያን እንዳይሰራ እንቅፋት እየሆናችሁ ነው። ቤተክርስቲያን አገር ነው። ለምሳሌ እግዚአብሔር ቤተክርስቲያን አገር ነው። ያ ብር ከተሰበሰበላቸው በኋላ እርግጠኛ ነኝ ከ12 ሚሊዮን ብር በላይ ነበር የሚሰበሰበው። ያ ብር ከተሰበሰበላቸው በኋላ ከዛ በኋላ እንደዚህ ነገር ብታደርግ ኢትስ ኦኬ ኢትስ ፋይን። አንተ ግን ምቀኝነት ይመስልብሃል። ለምን እኔ አልተጠራውም ይመስልብሃል። አየህ እንደዚህ ማለት የለማማች መሀል እንደዚህ ማውራት ጥሩ አይደለም። ያው አክብሮ ስለመጣ እንደዚህ በመፈራረጅ እንደዛ ማለት የለብህም። ከኡጋንዳ ጠርታችሁ ልታሰሩኝ ሀሳብ ነበራችሁ? ኡጋንዳ ችግር የለውም። አሁንም እኛ ለመታሰር ዝግጁ ነን። ሌባ ኮንኩ ልታሰር ግን መረጃ የለም። ያለ መረጃ ሁለተኛ ህዝብ እንዳታደናግር። እንኳን አንተ ዘመዴ ራሱ መረጃ የለውም። እምነግርህ ማለት ነው። ሎዛን የመናገር አቅም የላችሁም እናንተ። ሎዛ ከኔ እኩል ቁጭ ብለህ ለምሳሌ ግን ማንም ሰው ከኔ እኩል ቁጭ ብሎ 2 ቀን 16 ሰዓት ያለ እንቅልፍ 16 ሰዓት ይግዛል ላይ ቁጭ ብሎ ለቤተክርስቲያን ገቢ አሰብስብ ቢባል አይሰበስብም። በአንድ ሰዓት ነው ላጥ ብሎ የሚሄደው። እምነግርህ ማለት ነው።
ገባ? እንደዚህ አይነት ነገር ስታረቅ በመረጃ በማስረጃ ከዛ በኋላ ያ የተነገረበት ሰውዬ የተነገረበት ተቋም ምን እያደረገ ነው? እሱስ ምን እየሰራ ነው? ሌላ ቦታ ምን አይነት ስራ ሰርቷል? አሁን አንድ ሐዋሳ ብቻ መጥቶ እኛውን ሐዋሳ በነፃ ሄደናል። ባይገርም እዛ የተባለበት ቦታ በነፃ ሄደን ቪዲዮ ሰርተን ምን ብለን ጫካ ውስጥ ገብተን ቤተክርስቲያኒቷ ከሐዋሳ ወደ 40 ኪሎ ሜትር ወደ ውስጥ ናት። ውስጥ ገብተን ምክንያቱም የቤተክርስቲያን ልጆች ነን ብለን ማለት ነው። ውስጥ ገብተን ቪዲዮ ሰርተን አጠናቀን ጨርሰናል። አትዝጊ እንትን ማን ነው የሚዘጋው? ክፈቱ እንትኑን ይጻፉ እንዳለ ክፈቱት። ቢበቃችሁ ይሻላል። ደሜ ተነጋግራችኋል። የደረሳችሁበትን ነገር ያው ጸጋዬ ደግሞ መረጃ ለማሳየት ፈቃደኛ ነህ። እዚህ ጸጋዬ መረጃ ከሌለ ጸግሲ መረጃ ካልሆነ አናስገድም። ዩቲዩብ ላይ ያሳየን ነው መብት ነው። በቃ ግን ዋናው እዚህ ጋር 800 ሰው አለ። ለ800 ሰው መረጃ አምጣ ተብላል። መረጃ ማሳየት አልቻልክም። ሌባ ይሆንበት። በጣም ይቅርታና እኔ በቁጥር ማምሱ አይደለሁኝም። ለ100 ሺህ ሳይሰበሰብ ሚዳዝን ማተርለን ጉዳይ አይደለም እሱ። ስለዚህ መረጃ ማቅረብ አልቻልክም። እሱን ልንገርህ። ሁለተኛ ነገር ደግሞ ሎዛ ሚዲያ ወይ ደግሞ ሎዛ ኢቨንት ሚዲያ ሳይሆን ሎዛ ኢቨንት እኛ ከቤተ መረጃ አሳየን። ስለ ሎዛ ኢቨንት ሳይሆን ከዚህ በኋላ ምንም ነገራችን ስለ ሎዛ ኢቨንት መረጃ ማታሳይ ከሆነ ራስ ውረድ። አታውራም። መረጃ አላሳይም ካልክ ውረድ። ራስህ ጸጋዬ እወድሃለሁ፣ በራስ ጊዜ ውረድ። እኔ አላስወርድህም። ስለ ሎዛ ምንም ማውራት አልችልም። ከዚህ በኋላ ምንም መናገራችንም እስካሁን እድል ፈንታ ሰጥቻለሁ። መረጃ ማሳየት አልቻልክም። ስለዚህ ውረድልም። በቃ መረጃ ማሳየት አልቻልክም። አመሰግናለሁ። ቴንኪው። በቃ ይሄን ይመስላል እንግዲህ አያችሁ አይደለም? እኛ እንደዛ ቀን ከሌት ስንለፋ የነበር ነው እንቅልፋተን እናንተን ደጋግ ኦርቶዶክሳውያን ለቤተክርስቲያን ገቢ እንድታስገቡ 1 ብርም 10 ብርም 1000 ብርም 100 ሺህ ብርም 5,000 ብርም በእውነት እንድታስገቡ የጠየቅናችሁ በእንደዚህ አይነት ውሸታም ሰዎች ያለምንም መረጃ ምንም መረጃ የላቸው ያለምንም መረጃ ቤተክርስቲያን እንዳይገነባ እንቅፋት የሆኑ ሰዎች ናቸው። እንቅፋት የሆኑ ሰዎች ናቸው። ገባችሁ? እንቅፋት እኛ እናንተ የምታስገቡት ገንዘብ ይኸውላችሁ በሎዛ ኢቨንት ስር እናንተ የምታስገቡት ገንዘብ የምንለጥፍላችሁ ላይ ማለት ነው ቤተክርስቲያን ላይ ካልሆነ እኛ እንጠየቅ። ያ ገንዘቡ ላይ ገቢ የሆነበት ሰውዬ ይጠየቅ። ከዛ ውጪ ግን እናንተ ገንዘባችሁ የምታስገቡት ቤተክርስቲያን ላይ ነው። ማርያምን ቤተክርስቲያን ከቤተክርስቲያን ውጪ ማንም ሰው ሌላ ቦታ ላይ ማስገባት አይችልም። ቤተክርስቲያን ላይ ነው። አሁንም ገጠር ያሉ ቤተክርስቲያኖችን የተለያየ ቦታ ያሉ ቤተክርስቲያኖችን እንገንባ ነው ምለው። ጸጋዬ መረጃ ባዋ የለም። ምንም መረጃ የለም። ምንም አውቃለሁ። እናንተ ሌባ ምናምን የምትሉኝ አውቃለሁ። አንድ ሰው ሆነ 10 እና 15 ቲክታክ አካውንት ስላለ ነው ፌክ አካውንት ስላለ ይኸው መረጃ አምጣ ተባለ። መረጃ ማምጣት አልቻለም። ታዲያ ያለ መረጃ ሰው ሌባ ማለት ይችላል? ብራዘር ሌባ ይባላል? ያለ መረጃ ሌባ ይባላል? ስለዚህ ይህንን ነው የሚመስለው። ወንድሞቼና እህቶቼ በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። በጣም እየደማ ነው። ባይገርማችሁ እየደማ ነው። እውነቱን እናውቅ የሆነብኝ እየደማ ምላሴን ባሳያችሁ እንዴት እንደሆነ አያችሁ። በዚህ ነው ያወራሁት። እኔ እውነት ስለሚገዛኝ በዚህ ምላስ ነው ያወራሁት። አያችሁ እንዳለ ምጭ እንዳለ መጥቶኛል እንዳለ ማለት ነው። ሰካራ ምናምን የምትሉኝ ሰዎች በዚህ የተነሳ ነው። እሺ እኔ ሰካራ ሞኝ አይደለም። እኔም የቤተ ክርስቲያን ልጅ ነኝ። ከሌባ ጋር መቼምና መቼም አልተባበርም። መቼም አልተባበርም። ገባ? መቼም። ነገር ግን ቤተ ክርስቲያን እንዲገነባ ቤተ ክርስቲያን እንዲሰራ ካህናት ደስ እንዲላቸው ሲጸልዩልን ደስ ብሏቸው እንዲጸልዩልን ማለት ነው ማድረግ የሚገባኝን ነገር አደርጋለሁ። በሎዛ ስር ሆኜ ማለት ነው። በሎዛ ስር ሆኜ እሺ ወንድሞቼና እህቶቼ ከዛ ባለፈ ግን ለውሸት አንገዛም። መቼም
እሺ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የምሰጣችሁ አንዳንድ ደቂቃ የለም አንዳንድ ደቂቃ እኔ በወሬ ምናምን አላምንም፣ በስራ ነው የማምነው። በስራ አምናለሁ። ሰላም ደሜ። ሰላም አዎ እየተከታተልኩት ነበርና እንደው ምናልባት አሁን ያለ መረጃ እንትን ማድረጉ ደስ የማይል ነገር ነው። ታይም ሲጻፍ የነበረው ነገር ደስ የማይል ነገር ነው ማለት መረጃ ካለው ደግሞ ክስ አለመመስረቱ ለቤተ ክርስቲያን